ባለማችን የጂኦፖለቲካ ሰማይ ላይ ከምን ጊዜውም በላይ የጠቆረ የጦርነት ደመና እያንዣበበ ባለበት በዚህ ወሳኝ ታሪክ ምዕራፍ የሀያላኑ ሀገራት የጦር ሜዳ ፉክክር ከባህላዊ አውድ ወጥቶ ወደ አስፈሪ የቴክኖሎጂና የስነ ልቦና ፍልሚያ ተሸጋግሯል። የአሜሪካ ወታደራዊ ኩራት የሆነው በሚሊዮኖች የሚቆጠር ዶላር የሚያወጣው M1A2S አብራምስ ታንክ በየመን አሸዋማ በረሃዎች ላይ ርካሽ በሆነው አነስተኛ ድሮን ቅጽበታዊ የእሳት ራት ሲሆን የዚህ ሁሉ ቴክኖሎጂ ማዕበል ሞተር የሆነችው ኢራን ደግሞ ዋሽንግተን በመካከለኛው ምስራቅ የዘረጋችውን እጅግ የረቀቀ የስለላ መረብና የራዳር ስርዓት ሙሉ በሙሉ በማሳወር የቴክኖሎጂ ልዕልናን በአስገራሚ ሁኔታ እየተገዳደረች ትገኛለች። ይህ የቴህራን የረዘመ ወታደራዊ ክንድ አድማሱን በማስፋት የአውሮፓን በሮች በኃይል ማንኳኳት የጀመረ ሲሆን ግሪክ በአሜሪካ የጦር ሰፈር በሆነችው የክሬት ደሴት ላይ ከኢራን ሊሰነዘር የሚችለውን የረዥም ርቀት ሚሳኤል ጥቃት በመስጋት የፓትሪዮት መከላከያ ስርዓቷን በድንጋጤና በፍጥነት እንድታሰማራ አስገድዷታል። ከዚህ የብረት የእሳትና የቴክኖሎጂ ፍልሚያ ጎን ለጎን በቴህራን አደባባዮች ላይ የዶናልድ ትራምፕና የቤንያሚን ኔታንያሁ ምስሎች በስቅላት ሲንጠለጠሉ የሚታየው እጅግ አነጋጋሪ የህዝብ ትዕይንት ኢራን በምዕራባውያን ላይ የከፈተችውን ጥልቅ የስነ ልቦና ጦርነትና ወደኋላ የማትልበትን የብረት ለበስ እልህ ፍንትው አድርጎ ያሳያል። ይህ የማስፈራራት ዘመቻ ይበልጥ ወደ ግላዊ አውድ በማደግ ቴህራን በዶናልድ ትራምፕ ወጣት ልጅ ላይ $10 ሚሊዮን የግድያ ሽልማትን እስከማወጅ የደረሰችበት አስደንጋጭ ክስተት የውጥረቱን ጥልቀት አጉልቶታል። አሁን ዓለም እያየ ያለው ይህ የኃይል ሚዛን መናጋት ጫፍ የረገጠው የኢኮኖሚና ወታደራዊ ሽኩቻ እንዲሁም አዳዲስ የጥምረት መስመሮች መፈጠር የዘመናችንን ዓለም አቀፍ የጸጥታ ስነ ህንፃ ከመሰረቱ እያናገው ይገኛል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳሰስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ የአሸዋማ በረሃዎች ላይ የዘመናዊው የዓለም ጦርነት ታሪክ አዲስ ምዕራፍ እየተጻፈ ይገኛል። በአሜሪካ የተመረተውና በሚሊዮን የሚቆጠር ዶላር የሚያወጣው እንዲሁም በዓለማችን እጅግ የተራቀቀው የጦር ታንክ ተብሎ የሚታሰበው M1A2S አብራምስ ታንክ በየመን ማሪብ ግዛት ርካሽ በሆነ አነስተኛ ኳድራፕተር ድሮን ኢላማ ተደርጎ በቅጽበት በእሳት ሲጋይ የሚያሳየው ምስል የዓለምን ወታደራዊ ተንታኞች ቀልብ ስቧል። ይህ ክስተት ውድ የሆኑ የጦር መሳሪያዎች በዘመናዊ ርካሽ ቴክኖሎጂዎችና ሰው አልባ አውሮፕላኖች እንዴት በቀላሉ ሊሸነፉ እንደሚችሉ ማሳያ ሆኗል። ይህንኑ ስኬት ተከትሎ የየመኑ ሁቲ ኃይሎች የጥቃት አድማሳቸውን በማስፋት በሳውዲ አረቢያ ደቡባዊ ግዛት የምትገኘውን ናጅራን የተባለችን ከተማ ኤርፖርትንና ግዙፉን የነዳጅ ኩባንያ አራምኮን ኢላማ አድርገው ጥቃት ፈጽመዋል። ከዚህ ጦርነት ጀርባ የቆመችው ኢራን ቀጠናዊ አቅሟንና ተጽዕኖዋን በገሃድ እያሳየች ነው። የኢራን እስላማዊ ቤታዊ ዘብ ከፍተኛ አመራሮችና ቃል አቀባዩ ሁሴን ሞሂቢ ሳውዲ አረቢያ በሁቲዎች ላይ የምታደርገውን ጫና ካላቆመችና አሜሪካ ጣልቃ ገብነቷን ከቀጠለች ከዚህ ቀደም ታይቶ የማይታወቅ እጅግ አውዳሚ የጦር መሳሪያዎች ሰለባ እንደሚሆኑ በይፋ አስጠንቅቀዋል። ሌላኛው ከፍተኛ የፓርላማ አባል ኢብራሂም አዚዝም የውጭ ኃይሎች ቀጠናውን በአስቸኳይ ለቀው እንዲወጡ አሳስበዋል። ይህንን ውጥረት ተከትሎ የተባበሩት አረብ ኤሚሬቶች ከኢራን ጋር ያላትን ማንኛውም የንግድ የዲፕሎማሲና የፋይናንስ ግንኙነት ሙሉ በሙሉ ማቋረጧን ስታስታውቅ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው በኢራን ላይ አስከፊ የኢኮኖሚ ጦርነት አውጀው እንደሚተገብሩም ዝተዋል። ከዚህ የኢኮኖሚና የጂኦፖለቲካ ፍልሚያ ባሻገር ቴህራን ጦርነቱን ወደ እጅግ አደገኛና ግላዊ ጥቃት አውድ አሸጋግረዋለች። የኢራን ብሔራዊ ቴሌቪዥን ያስተላለፈውና የዶናልድ ትራምፕን የ20 ዓመት ልጅ ባሮን ትራምፕን ኢላማ ያደረገ የቪዲዮ ትዕይንት የጥላቻውን ጥልቀት አሳይቷል። ይህ ቪዲዮ ባሮን ትራምፕን ግላዊ እንቅስቃሴ በመከታተል ለሚገድል $10 ሚሊዮን ሽልማት እንደተዘጋጀ የሚጠቁም አስፈሪ የስነ ልቦና ጦርነት ማሳያ ነው። በዚሁ የጥላቻ ማዕቀፍ የኢራን ጦር አዛዥ አሚር ሀታሚ ማንኛውም የአሜሪካ ወታደር ለገደለ ወይንም ለማረከ $30,000 ሽልማት ያወጁ ሲሆን ይህንን ተግባር ለሚፈጽሙ ሴቶች ደግሞ ሽልማቱ እጥፍ እንደሚሆን በይፋ መናገራቸው ይታወሳል። የእርምጃ ጀነራል ቃሲም ሱሌማኒን ለመበቀል ታስቦ እንደ ጆን ቦልተንና ማይክ ፖምፒዮ ባሉ የቀድሞ የአሜሪካ ከፍተኛ ባለስልጣናት ላይ የኢራን አብዮታዊ ዘብ ያቀደውና በአሜሪካ የፍትህ ተቋም የከሸፈውን የግድያ ሴራ የሚያስታውስና የቀጠናውን እሳት ይበልጥ የሚያቀጣጥል ሆኗል። የቴህራን ዛቻ በግለሰቦች ላይ ብቻ ያነጣጠረ አይደለም። ዓለም አቀፉን የጸጥታ መዋቅር ከመሰረቱ የሚያናውጥ የኒኩለር ካርድንም መምዘዝ ጀምራለች። የኢራን ከፍተኛ ፓርላማ አባላት ሀገሪቱ ከኒኩለር የጦር መሳሪያ ስርጭት መከላከያ ስምምነት ራሷ እንድታገልና የብሔራዊ መከላከያ ዶክትሪኗን በመቀየር የኒኩለር ጦር መሳሪያ ባለቤት እንድትሆን ግፊት ማሳደር ጀምረዋል። ይሁን እንጂ ይህ ሁሉ የኢራን ወታደራዊ ግላዊና የኒኩለር ጡንቻ ማሳየት ዶናልድ ትራምፕን ያሸበራቸው አይመስልም። ትራምፕ በምርጫ ቅስቀሳ መድረካቸው ላይ ባደረጉት ንግግር የኢራንን ዛቻ ወደ ጎን በመተው የሀገሪቱን ወታደራዊ አቅም ክፉኛ አጣጥለውታል። ኢራን ገንዘብ የላትም፣ ባህር ኃይልም ሆነ አየር ኃይል የላትም፣ የራሷን ፖሊሶችና ወታደሮች እንኳን መክፈል የማትችልና በከፍተኛ የዋጋ ግሽበት የምትታመስ ደካማ ሀገር ናት ሲሉ ያፌዙት ትራምፕ አሜሪካ ስትራቴጂካዊውን የሆርሙዝ ባህረ ሰላጤን ጨምሮ በሙሉ ቀጠና
በቀጠናው ላይ ፍጹም የሆነ የበላይነት እንዳላት በኩራት ተናግረዋል። ይህ የትራምፕ የንቀት ምላሽ ኢራን እያደረገች ካለው እጅግ አደገኛ ወታደራዊ ዝግጅት ጋር ሲነጻጸር የቀጠናውን ውጥረት ይበልጥ ሊያፈነዳ የሚችል የፖለቲካ ክብሪት ሆኖ እያገለገለ ይገኛል። ከዚህም ባሻገር የኢራን አብዮታዊ ዘብ ኃይሎች የፈጠሩት የቴክኖሎጂ ትርክት የምዕራባውያንን ወታደራዊ ልዕልና ጥያቄ ውስጥ የከተተ ሆኗል። የቡድኑ ቃል አቀባይ ሁሴን ሞሂቢ እንዳረጋገጡት ኢራን አሜሪካና አጋሮቿ በፍጹም ሊያገኙትና ሊያደናቅፉት የማይችሉት እጅግ ሚስጥራዊ የሆነ የመከታተያ ቴክኖሎጂን አበልጽጋለች። ይህ ቴክኖሎጂ በሳተላይት ምስሎች ላይ ጥገኛ ያልሆነና ሙሉ በሙሉ በራሱ አቅም የተገነባ መሆኑ የጠላቶቿን ራዳርና የስለላ መረብ በማውደም በቴክኖሎጂ የታወሩ እንዲሆኑ አድርጓቸዋል። ይህንን ተከትሎም በ50 ኪሎ ሜትር ስፋት ውስጥ በሚገኘው የፋርስ ባህረ ሰላጤ ላይ በድቅድቅ ጨለማ ውስጥ እንኳን የጠላት መርከቦችንና ወታደራዊ ኢላማዎችን በከፍተኛ ትክክለኛነት በሳምንት አንዴ ወይንም ሁለቴ በመምታት አቅሟን በተግባር እያሳየች ነው። በዚህ እጅግ በተወሳሰበ የጂኦፖለቲካ ትኩሳት መሃል የሩሲያው ፕሬዝዳንት ቭላዲሚር ፑቲን የራሳቸውን ስትራቴጂካዊ ዲፕሎማሲ ካርድ በመምዘዝ አዲስ የመጫወቻ መድረክን ከፍተዋል። የሩሲያ ውጭ ጉዳይ ሚኒስትር ዴታ አሌክሳንደር አሊሞቭ በይፋ እንዳስታወቁት ሞስኮ በመካከለኛው ምስራቅ በተለይም በኢራን ዙሪያ እያንዣበበ ያለውን የጦርነት ማዕበል ለማርገብ በአደራዳሪነት ለመግባት ሙሉ ዝግጅቷን አጠናቃለች። ይህ የሞስኮ እርምጃ ሩሲያ ከምዕራባውያን ጋር ያላትን የሻከረ ግንኙነት ወደ ጎን በመተው ራሷን እንደ ሰላም አስከባሪና የቀጠናው የኃይል ሚዛን አስጠባቂ አድርጋ ለማቅረብ ያላትን ጽኑ ፍላጎት ያሳያል። ፑቲን የፖላንዱን ጠቅላይ ሚኒስትር ዶናልድ ታስክን በኖርድ ስትሪም የነዳጅ ቧንቧ ፍንዳታ ዙሪያ የሰጡት አስተያየት ከእውቀት የራቀና ጸረ ሩሲያ ጥላቻ ያዘለ በማለት አጥብቀው ከመተቸታቸው ባለፈ ፖላንድ ታሪካዊ እውነታዎችን እያጣመመች መሆኗን ገልጸዋል። ይህ የምስራቅና የምዕራብ የቃላት ጦርነት በቀጣዩ ህዳር ወር በቻይና በሚካሄደው የኢፔክ አባል ሀገራት ጉባኤ ላይ ዶናልድ ትራምፕና ቭላዲሚር ፑቲን ሊያደርጉት ለሚችሉት ታሪካዊ ፊት ለፊት ገጠመኝ ትልቅ የፖለቲካ መደላድልን እየፈጠረ ይገኛል። አሜሪካና ሩሲያ በቻይና መሬት ላይ የሚያደርጉት ሊሆን የሚችል ማንኛውም ድርድር የዓለምን የኃይል ሽግግር አቅጣጫ ሊቀይረው እንደሚችል የዲፕሎማሲው መድረክ በጉጉት እየተጠባበቀው ይገኛል። የኢራን ወታደራዊ አቅም ስጋት ከመካከለኛው ምስራቅ ድንበር ተሻግሮ አውሮፓን ማንኳኳት ጀምሯል። ግሪክ በአሜሪካ የጦር ሰፈር በሆነችው የክሬት ደሴት ሱዳ የባህር ኃይል ጦር ሰፈር ላይ የፓትሪዮት ሚሳይል መከላከያ ስርዓትን ከካርፓቶስ በማንቀሳቀስ በፍጥነት በማሰማራት ላይ ትገኛለች። ይህ እርምጃ የተወሰደው ኢራን ከ2000 ኪሎ ሜትር በላይ መጓዝ የሚችሉና ደቡብ አውሮፓን መምታት የሚችሉ የረዥም ርቀት ባሊስቲክ ሚሳይሎችን በማምረቷ ምክንያት ነው። በኢኮኖሚ ግንባር አሜሪካ በኢራን ላይ የኢኮኖሚ ዲዳይ በማወጅ አዲስ የጫና ምዕራፍን ከፍታለች። የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት በታሪክ ታይቶ የማይታወቅና ኢራንን ወደ ኢኮኖሚያዊ መጥፋት የሚያመራ ጠንካራ ማዕቀብ እንደሚጥሉ ቢያስጠነቅቁም የኢራን ባለስልጣናት ይህንን ዛቻ በፍጹም አጣጥለውታል። የውጭ ጉዳይ ሚኒስትር አባስ አራቺና የብሔራዊ ደህንነት ምክር ቤት ጸሐፊ ሞሐሰን ረዛይ የአሜሪካ ማዕቀብ መክሸፉ ቻይና 80 በመቶ የኢራን ዘይት መግዛቷንና ኢራን ይህንን የኢኮኖሚ ተጽዕኖ የመቋቋም አቅም መገንባቷን በማሳያነት አቅርበዋል። ከዚህም በላይ ኢራን ከኒኩለር የጦር መሳሪያ ስርጭት መከላከያ ስምምነት ራሷን ልታገል ትችላለች የሚለው ጠንካራ ማስጠንቀቂያ የዓለምን የደህንነት መዋቅር በእጅጉ አናግቶታል። ይህ የኢኮኖሚ ሰጥ አገባ በተራ የቃላት ጦርነት ብቻ የተገታ አይደለም። የኢራን ብሔራዊ ደህንነት ምክር ቤት ከፍተኛ ባለስልጣን ሞሐሰን ረዛይ አንድ እርምጃ ወደፊት በመሄድ ዋሽንግተን በምታደርገው የኢኮኖሚ ጫና ውስጥ አሜሪካን የሚረዳ ማንኛውም አካል እንደ ቀጥተኛ ጠላት ተቆጥሮ ወታደራዊ የአጸፋ እርምጃ እንደሚወሰድበት አስፈሪ ማስጠንቀቂያን አስተጋብተዋል። በኢራን የውጭ ጉዳይ ሚኒስቴር እይታ የዶናልድ ትራምፕ አስተዳደር የሚያራምደው ከፍተኛ ጫና ከኦባማ ዘመን ጀምሮ ሲተገበር የነበረና ጊዜው ያለፈበት አሮጌ ፖሊሲ ነው። ትራምፕ በበኩላቸው ቴሄራን ወደ ድርድር ጠረጴዛ እንድትመጣና አዲስ ስምምነት እንድትፈራረም ቢፈልጉም ኢራን ግን የዋሽንግተንን ፍላጎት ትክክለኛው ስምምነት አይደለም በሚል በእብሪት ገፍተዋለች። ይህ እልህ አስጨራሽ የኢኮኖሚና የዲፕሎማሲ ሽኩቻ የውጥረቱን ማዕበል ወደ አዲስ የፍልሚያ ምዕራፍ እያሸጋገረው ይገኛል። ኢራን እነዚህን ጫናዎች ለመቋቋምና አቅሟን ለማሳደግ በምታደርገው ጥረት ከቴሄራን በስተምዕራብ ካራጅ በተባለች ከተማ አቅራቢያ በከርሰ ምድር ውስጥ የተገነባው ግዙፍ የሚሳይልና የድሮን ማምረቻ ማዕከል በሳተላይት ምስሎችና በብሔራዊ መከላከያ ኢንዱስትሪ ቀን በይፋ አሳይታለች። የጦር ኃይሎች ጠቅላይ አዛዥ ሜጀር ጄኔራል አሊ አብዱላሂ ማዕከሉን በጎበኙበት ወቅት ኢራን የምታመርታቸው የጦር መሳሪያዎች መጠንና ጥራት ከምንጊዜውም በላይ ማደጉንና የውጭ ጫናን ወደ ራስ የመቻል አቅም እንደቀየረችው አረጋግጠዋል። በተጓዳኝም በካስፒያን ባህር አካባቢ 7.5 ትሪሊዮን ኪዩቢክ ጫማ የሚገመት አዲስ ግዙፍ የነዳጅና የተፈጥሮ ጋዝ ክምችት ማግኘቷ ለሀገሪቱ ኢኮኖሚና የጂኦፖለቲካ አቅም ትልቅ ጉልበት ሆኗታል። በሌላ በኩል ኢራን በሳይበር ዓለም ያላትን አቅም በተግባር አሳይታለች። በብሪታንያ የሚገኝ አንድ የኤሌክትሪክ ኃይል ማመንጫ ጣቢያ በሳይበር ጥቃት ኢላማ በማድረግ ለተከታታይ 4 ቀናት አገልግሎቱ እንዲቋረጥ ማድረጓ የሀገሪቱን የሳይበር ጦርነት አቅም ጥልቀት ማሳያ ሆኗል። ይህ በእንዲህ እንዳለ የዓለም አቀፉ የጦርነት ትኩሳት በሌሎች አካባቢዎችም እንደቀጠለ ነው። በጥቁር ባህር ላይ የዩክሬን ድሮን ባደረሰው ጥቃት መርከብ በመምታቱ የቱርክ ዜግነት ያለው መርከበኛ ሕይወት ሲያልፍ፣ በዩክሬን ጦርነት ደግሞ ሩሲያ ከኤች-31 ፒኤም በተሰኘ የላቀ ጸረ ራዳር ሚሳይል ከሱ-35 የጦር አውሮፕላን ላይ በመተኮስ የአሜሪካን ፓትሪዮት የአየር መከላከያ ስርዓት ማውደም መቻሏ የዓለም አቀፉን የጦር መሳሪያ ፉክክር አጉልቶ ያሳያል። በተለይም ጥቁር ባህር ላይ የተከሰተው ሰብአዊ ሰቆቃ የዘመናዊ ጦርነት ጭካኔን አጉልቶ ያሳየ ክስተት ነበር። ኢልካር ላዞግሉ የተባለ
የተባለ የቱርክ ዜግነት ያለው ወጣት ምግብ አብሳይ በሩሲያዋ ቱአብሲ ወደብ ስንዴ በመጫን ላይ በነበረችና የሳን ማሪኖ ባንዲራ በምታውለበልበው ነቢሴ በተሰኘች የጭነት መርከብ ላይ የመጀመሪያውን የዩክሬን ድሮን ጥቃት በታምር ተርፎ ነበር። ሆኖም ዕጣ ፈንታው እዚያ ላይ አላበቃም። ህይወቱን ለማትረፍ ዩራል ወደ ተባለች የቱርክ የነፍስ አድን መርከብ ከተዘዋወረ በኋላ ኖቭሮሲስክ ወደብ አካባቢ ስትደርስ በሁለተኛው ዙር የድሮን ጥቃት ህይወቱ ባሳዛኝ ሁኔታ ሊያልፍ ችሏል። ይህ የዜጎች እልቂት የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን ቁጣ ያባባሰ ሲሆን ዩክሬን በሲቪል መርከቦች ላይ የምታደርገውን ጥቃት በመኮነን ኬቭ የፓንዶራን ሳጥን ከፍታለች ሲሉ ዝተዋል። በሌላ በኩል ሩሲያ በአሜሪካ የፓትሪዮት ሚሳኤል ላይ የተቀናጀችው ድል ዝም ብሎ በአጋጣሚ የተገኘ አልነበረም። የሩሲያው ሱ-35 የጦር አውሮፕላን የተኮሰው KH-31 ፒኤም ሚሳኤል ድፍን ፈንጂና ራምጄት ሞተርን አጣምሮ የያዘ ከድምፅ ፍጥነት 4 እጥፍ በላይ መምዘግዘግ የሚችል እንዲሁም ከ125 እስከ 300 ኪሎ ሜትር ርቀት ላይ ያለን ኢላማ ያለምንም ስህተት የሚያደባይ እጅግ ዘመናዊ ጸረ ራዳር ሚሳኤል ነው። ከ87 እስከ 89 ኪሎ ግራም የሚመዝን አውዳሚ ፈንጂ የተሸከመው ይኸው ሚሳኤል የተለያየ ሞገድ ያላቸው የራዳር ሲግናሎችን አድኖ የመምታት ጥልቅ አቅምም አለው። ወደ ስትራቴጂካዊ የውሃ ላይ ፉክክር ስንመለስ በሆርሙዝ ባህረ ሰላጤ ላይ የሚታየው ትዕይንት የዓለምን የንግድ ደም ስር ማን እንደሚቆጣጠረው ግልጽ ማሳያ እየሆነ መጥቷል። ምንም እንኳን አሜሪካና አጋሮቿ የባህረ ሰላጤውን ደህንነት እንቆጣጠራለን ቢሉም የቻይና ግዙፍ የነዳጅ ጫኝ መርከቦች የአሜሪካን ኃይሎች በማለፍ በኢራን የባህር ክልል በኩል ያለምንም ስጋት እየተመላለሱ ይገኛሉ። የኢራን የፋርስ ባህረ ሰላጤ ባለስልጣን ማንኛውም የውጭ መርከብ የኢራንን የባህር ላይ ህግጋት ካልተከተለ መርከቦቹን እስከ መውረስ ማገትና ከፍተኛ የገንዘብ ቅጣት እስከ መጣል የሚደርስ እርምጃ እንደሚወስድ በማስታወቁ የዓለም አቀፉን የንግድ ማህበረሰብ በከፍተኛ ስጋት ውስጥ ወድቋል። ይህንን የኢራንን ድፍረት ተከትሎ የፕሬዝዳንት ዶናልድ ትራምፕ ምላሽ እጅግ አስገራሚና የዲፕሎማሲውን ዓለም ያስደነገጠ ነበር። ትራምፕ በያዋ ግዛት ባደረጉት የምረቃ ዘመቻ መሰል ንግግር ላይ የሆርሙዝ ባህረ ሰላጤን አዲሱ የአሜሪካ ግዛት ሲሉ በይፋ ያወጁ ሲሆን የአሜሪካን የነዳጅ ዋጋ በአንድ ጋሎን ወደ $1 ከ85 ሳንቲም እንደሚያወርዱና ኒኩለር የታጠቀች ኢራንን በፍጹም እንደማይታገሱ አስጠንቅቀዋል። ይህ መሬት ላይ ያለው መራራ እውነት በዋናነት የሚንጸባረቀው በአሜሪካ ወታደሮች ስነ ልቦናና በደረሰባቸው ከባድ የሰብአዊ ኪሳራ ላይ ነው። ከመገናኛ ብዙሃን እይታ ርቆ የቆየው የፔንታጎን መረጃ እንደሚያመለክተው በመካከለኛው ምስራቅ በተሰማሩ የአሜሪካ ኃይሎች ላይ በተሰነዘሩ ተከታታይ ጥቃቶች የቆሰሉ ወታደሮች ቁጥር በአንድ ቀን ውስጥ ብቻ ከ677 ወደ 757 ማሻቀቡ እንዲሁም የሟቾች ቁጥር 18 መድረሱ የአሜሪካን ጦር ክፉኛ አናግቶታል። ከዚህ ሁሉ ጂኦፖለቲካዊ ውጥረት ባሻገር በእስራኤል የውስጥ ፖለቲካና ወታደራዊ አመራር መካከል የሚንተከተከው ሌላኛው እሳት የጦርነቱን አቅጣጫ ይበልጥ እያወሳሰበው ይገኛል። የሀገሪቱ ከፍተኛ የጦር መኮንኖች በጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋዛ ስትራቴጂ ላይ ያላቸውን ቅሬታ በግልጽ ማንጸባረቅ ጀምረዋል። ኔታንያሁ የሀገሪቱን ምርጫ ለማዘግየት በማሰብ ከ2 ዓመት ተከታታይ ዘመቻ በኋላ እስራኤል የተቆጣጠረችውን 64 በመቶ የጋዛ ግዛት ወደ 70 በመቶ ለማሳደግና በጋዛ ሶሪያና ሊባኖስ ድንበሮች ላይ አዳዲስ አፋኝ የደህንነት ዞኖችን ለመፍጠር የሰጡት ትዕዛዝ ጦርነቱን ወደ ማለቂያ የሌለው ማጥ ውስጥ ከቶታል። የመከላከያ ሚኒስትሩ እስራኤል ካትዝ ጋዛውያን በፈቃዳቸው እንዲሰደዱ ያቀረቡት ሀሳብ ፍልስጤማውያን ይህ የዘላቂ መፈናቀል ስትራቴጂ ነው የሚለውን ስጋታቸውን አረጋግጦላቸዋል። በሌላ በኩል የእስራኤል ጦር ሙሉ በሙሉ ይውጣና ሐማስ ትጥቁን ይፍታ በሚሉ አንኳር የድርድር ነጥቦች ላይ የተፈጠረው እልህ አስጨራሽ አለመግባባት የሰላም ድርድሩን የሞት ውሃ አድርጎታል። የውክልና ጦርነቱና የዲፕሎማሲ ሽኩቻው እንዳለ ሆኖ ቴሄራን ባዘጋጀችው ሌላኛው ወታደራዊ ትርክት ምዕራባውያንን ክፉኛ አዋርዳለች። ከእይታ በተሰወረና እጅግ ጥብቅ በሆነ የምድር ውስጥ ወታደራዊ ማዕከል የኢራን እስላማዊ አብዮታዊ ዘብ የጦር ሜዳ ምርኮዎች ሲል የሰየመውን አውደሪ ለእይታ ቀርቧል። በዚህ የምድር ውስጥ ዋሻ በኢራን ሀገር በቀል ጸረ አየር መከላከያ ስርዓት የተመቱ የአሜሪካን MQ-9 ሪፐር እና የእስራኤሉን ሄርሚስ 900 ሰው አልባ አውሮፕላኖች ስብርባሪዎች ተደርድረዋል። ከሁሉም በላይ ግን የዓለምን ወታደራዊ አውድ ያስደነገጠው እጅግ ዘመናዊው የአሜሪካ F-15 ስትራይክ ኤግል የጦር አውሮፕላን ተመቶ መውደቁን የሚያሳየው የፓይለቱ መንጠሪያ ወንበር፣ የኮክፒት መስታወትና የአውሮፕላኑ ጅራት ለእይታ መቅረቡ ነው። ኒውዮርክ ታይምስን ጨምሮ ዓለም አቀፍ ሚዲያዎች እንዳረጋገጡት ይህ አውሮፕላን ሊመታ የቻለው የኢራን ድሮኖች የሰበሰቡት ቅጽበታዊ የመገኛ ቦታና የፍጥነት ማስረጃ ተጠቅሞ በተተኮሰ የቻይና ትከሻ ተሸካሚ ሚሳኤል ሲሆን የአውሮፕላኑ የላቀ ሚሳኤል መከላከያ ስርዓት አደጋውን ለማሳወቅ የሰጠው ጊዜ ከግማሽ ሰከንድ ያልበለጠ ነበር። የዚህ F-15 የጦር አውሮፕላን መመታት ታሪክ በዚሁ አላበቃም። ይልቁንም ለአሜሪካ ጦር እጅግ ደም አፋሳሽ የነፍስ አድን ዘመቻ ዋጋ አስከፍሏል። በፓራሹት ዘለው የተረፉትን ፓይለቶች ከኢራን ግዛት ለማስመለስ በተደረገ ልዩ ወታደራዊ ኦፕሬሽን ፔንታጎን 1 A-10 የጥቃት አውሮፕላን፣ 2 MC-130J የትራንስፖርት አውሮፕላኖችና በርካታ MH-6 ሄሊኮፕተሮችን አጥቷል። ይህ በዘመናዊው የአሜሪካ ወታደራዊ ታሪክ ውስጥ ታይቶ የማይታወቅ ኪሳራ የኢራንን የአየር ላይ ክትትልና የጸረ አየር አቅም አስፈሪነት በጋዳ አሳይቷል። በነሐሴ ወር አጋማሽ ሊጠናቀቅ የነበረውና በዋሽንግተንና ቴሄራን መካከል ተስፋ ተጥሎበት የነበረው የተኩስ አቁም ስምምነት ያለምንም ማራዘሚያ ጊዜው ማለፉ ደግሞ ቀጠናውን ወደ ባሰ ጦርነት አዘቅት እየገፋው ይገኛል። የኢራን ፓርላማ ከፍተኛ አማካሪዎች እንዳረጋገጡት የቴሄራን የፖለቲካ ስትራቴጂስቶች ከአሜሪካ ለሚሰነዘርባቸው ጫና ከማጎብደድ ይልቅ የዶናልድ ትራምፕን የስልጣን ዘመን በትዕግስት መግፋትና ማሳለፍ የሚለውን ፖሊሲ አጥብቀው ይዘዋል። ይህ ብረት የለበሰ የቴሄራን አቋም በቀጣይ ቀናት በመካከለኛው ምስራቅ ሰማይ ላይ ከዚህ ቀደም ታይቶ የማይታወቅ የጠቆረ የጦርነት ደመና እንደሚያንዣብብ ፍንጭ የሚሰጥም ሆኗል። በሀገር ውስጥ ፖለቲካ ኢራን የብረት እጇን ይበልጥ አጠናክራለች። በቴሄራን በሚገኘው ኤንቄላብ አደባባይ የዶናልድ ትራምፕንና የቤንያሚን ኔታንያሁ ምስሎች በስቅላት በማንጠልጠል ህዝባዊ ጸረ አሜሪካና
ጸረ እስራኤል ትዕይንት የቀሰቀሰች ሲሆን በተግባርም በጸረ መንግስት ተቃውሞ ሰልፎች ላይ የፖሊስ አባላትን ገድሏል የተባለውን ሻራም ሳዴጊን ጨምሮ በርካታ ተቃዋሚዎችን በስቅላት ቀጣለች። እንዲሁም ለእስራኤሉ ሞሳድ ወታደራዊ መረጃ አስተላልፈዋል የተባሉትን ኦሚድ ቤህዛድና ፑሪያ ሳፏትን የሞት ቅጣት ፈጽማለች። የመንግስትን የኢንተርኔት እገዳ በመጣስ የስታርሊንክ ሳተላይት መገናኛን ተጠቅመዋል የተባሉ ከ160 በላይ ዜጎች በቁጥጥር ስር በመዋል ወደ 1000 የሚጠጉ መሳሪያዎች መውረሷን መንግስት የውስጥ መረጃ ፍሰትን ለመቆጣጠር ያለውን ከፍተኛ ቁርጠኝነት ያሳያል። ከዚህም በተጨማሪ በተለያዩ ወንጀሎች የተጠረጠሩ አፍጋኒስታውያን ዜጎች ላይ የሞት ቅጣት ተፈጻሚ ሆኗል። ከዚህ የውስጥ ብረት ለበስ እርምጃ ጎን ለጎን የኢራን መንግስት በህዝቡ ዘንድ ጸረ አሜሪካ ስሜትን ለማቀጣጠል ከፍተኛ የስነ ልቦና ጦርነትና የጎዳና ላይ ፖለቲካዊ ትዕይንቶችን በስፋት እየተጠቀመ ይገኛል። በዋና ከተማዋ ቴህራን አደባባዮች ላይ የተሰቀሉት የዶናልድ ትራምፕና የኔታንያሁ ምስሎች የዚህ ዘመቻ አንድ አካል ሲሆኑ ከዚህም የከፉና መልእክታቸው እጅግ ዘግናኝ የሆኑ ግዙፍ ቢልቦርዶች በከተማ በስፋት ተተክለዋል። በአንደኛው ቢልቦርድ ላይ የሞተ አሜሪካዊ ወታደር አጽም በሆርሙዝ ባህረ ሰላጤ ድንጋያማ የባህር ዳርቻ ላይ ወድቆ ከጀርባው የኢራን የንግድ መርከብ በኩራት ስታልፍ የሚያሳይ ምስል ተስሏል። በሌላኛው ደግሞ ዶናልድ ትራምፕ የሬሳ ሳጥን ውስጥ ተኝተው በአንገታቸው ላይ ትራምፕን እንገድላለን የሚል የፋርስ ቋንቋ ጽሑፍ እንደ ገመድ ታንቆ የሚያሳይ አስፈሪ ስዕል ለህዝብ እይታ ቀርበዋል። በመጨረሻም ኢራን የውጭ ጣልቃ ገብነትን ከቀጠናው ለማስወገድና አዲስ የቀጠናውን የደህንነት ስርዓት ለመገንባት በሚል የመካ የጋራ መከላከያ ስምምነት የሚል አዲስ የትብብር ማዕቀፍን አቅርባለች። ለዚህ አዲስ የጸጥታ ቃል ኪዳን ሳውዲ አረቢያ፣ ቱርክና ፓኪስታንን በይፋ መጋበዟ ኢራን በመካከለኛው ምስራቅ ያላትን የዲፕሎማሲና የደህንነት አቅም በማስፋት የምዕራባውያንን ተጽዕኖ በመግፋት ራሷን እንደ መሪ ቀጠናዊ ሀያል ሀገር ለማስቀመጥ የምታደርገውን ጽኑ ጥረት በግልጽ የሚያሳይ ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ